ሰላም ዘማሪ አብርሃም ነኝ። እንግዲህ ከዛሬ 10 ዓመት በፊት በህይወቴ ላይ የገጠመ አደጋ አለ። እንግዲህ ይሄንን አደጋ እግዚአብሔር በህይወቴ ላይ ያደረገልኝን ለማስተላለፍ መጥቻለሁ ወደዚህ። ጊዜው ከዛሬ 10 ዓመት በፊት ነው። ሳውዝ አፍሪካ እንደ ማንኛውም ሰው ለመስራት ወደዚህ መጥቼ ኦልሞስት 1 ዓመት ሰርቼ ነው ይህ አደጋ የደረሰው። አንድ ቀን ከሰዓት በኋላ ነው። ያኔ እዚህ ሀገር የሎኬሽን ስራ ብላንኬት ኮምፎርት የሚባል እቃ የሚሸጥበት ጊዜ ነውና እንደ ዛሬ ታክሾፕ አልነበረም። በዛ ጊዜ ያን እቃ ጥለን እንዶፍ መንዝ ብር እንሰበስባለን። በዛ ዙሪያ ላይ ከጓደኛዬ ጋር ብር ለማምጣት እኔ የሚሰራበት ሎኬሽን አይደለም፣ እሱ የሚሰራበት ሎኬሽን ነው። የሚሰራበት ሎኬሽን በጣም አስቸጋሪ እንደሆነ፣ ቦታው በጣም ከባድ ቦታ እንደሆነ አውቅ ነበር። እንግዲህ ያው ጓደኝነትም ስለሆነ እንሂድ ይዘነው እንምጣ ስል አብረው ነው ከሱ ጋር ሄደን ከዛ 9 ሰዓት አካባቢ ነው ከሰዓት ወጥተን እዛ ደረሰን። የሱን መኪና እኔ ነበርኩኝ ያስኩ እየነዳው ነበር። ከዛ ደረሰን። እንደደረሰን መኪና ውስጥ ቁጭ ብዬ አቆምኩኝ። እሱ ወጣ ለመቀበል ወደ ውጪ ሲወጣ መኪና እንደቆመ ነው ሌቦች የመጡት። ግማሾቹ ወደ እሱ፣ አንደኛው ደግሞ መሳሪያ የያዘው ቀጥታ እኔ ጋር ነው የመጣው። ያው በሰዓቱ እኔ ምንም አይነት እውቀት የለኝም፣ ሌባ ይዞኝ አቅም ስለ ሌባ ብዙ እውቀት አልነበረኝም። ድንጋጤው ነበር፣ ምን እንደሚደረግ አላቅም ነበር። ቀጥታ እንደዚህ በመኪና ፊት ለፊት ሲያልፍ ሽጉጡን አቀባብሎ ነው ያለፈውና ደነገጥኩና በቃ እኔ ሐሳቤ ላይ የነበረው ከመኪና ውስጥ ወጥቼ ቁልፍ መስጠት፣ መኪና የሚፈልጉ ከሆነ ቁልፍ ለመስጠት ነበር ሐሳቤ። እንደዚህ ሲያልፍ ከሱ ጋር አብሬ ነው እንደዚህ የዞርኩት። እኔ ሐሳቤ ከፍቼ ለመውጣት ነበር ወደ ውጪ። እንደዚህ ሲዞር ያው እነሱም አያምኑም ሌቦች ሲመጡ እኛንም በጣም ስለሚጠራጠሩ እጄን ሲያዞር መሳሪያ ያስኩት መስሎትም ሊሆን ይችላል። በምን አጋጣሚ እንደሆነም ብዙ የማውቀው ነገር የለም። ሌቦቹ ደግሞ እንደቆመን መምጣታቸው ራሱ በጣም የሚያስገርም አጋጣሚ ነውና ከዛ እጄን ሲያዞር ወዲያውኑ ነው የተኮሰው። ሽጉጡ እንዲመጣው መስታወት ላይ ደቀነ። እኔ እንደዚህ ስዞር ወዲያውኑ ተኮሰ። ከዛ በኋላ የተፈጠረውን ነገር ያው ብዙም አላውቅም። ደም ወደ ውጪ ሲወጣ ወደ ውስጥ በአፌ የሚወጣ ወደ ውስጥ ሲገባ እሱን አስታውሳለሁ። እና በውስጤ ደግሞ ልጁን እየተጣራው ነበር። አድነኝ፣ ተመትቻለሁ፣ አድነኝ ይላለሁ። ለካ ድምጽ አይወጣም፣ ሐሳቤ ነው የሚያወራው። ነው በጣም ውስጤ ይጮህ ነበር። ሞትኩኝ ያልኩኝ ብዙ ነገር አወራዋለሁ። ለካ ድምጽ አይወጣም። ልጁ ከሩቅ ሆኖ አየ ደም ወደ ላይ ሲወጣ። አብርሃም ታርፋለህ ብሎ የሚያወራውን ሰምቻለሁ። እንግዲህ ከዛ እኔ ምንም የመለስኩት መልስ የለም። ወዲያውኑ ሮጠው መጥተው ይጮሃል፣ ተደናግሯል በጣም። ከዛ መኪናውን ከፍተው አጠገቡ በሱ አጠገብ ደግሞ የዚህ ሀገር ሰዎች ነበሩ። እዚህ ሀገር ደግሞ ያው ፖሊስን እንትን አሻራ ስለሚፈሩ ማንም ተጣግተው ወይ መጥተው የሚያግዙ አልነበሩ። ብቻውን ከገቢና ከነበርኩበት ጎትተው አውጥተው ወደ ኋላ ከኋላ ወንበር አደረገ ብቻውን። ከዛ በኋላ ደግሞ ሲያስተኛ በዚህ በተመተውት በኩል ነው ያስተኛ። መኪና ውስጥ ከኋላ ሲያረግ በተመተውት በኩል አስተኛ። በቃ ይሄንን እሱም ያው በጣም ስለተደናገጠ አላወቀም። ከዛ ይሄንን እንዲመልስ ወደ ሌላኛው በኩል እንዲመልስ እኔ ውስጤ ላይ ለካ አወራለሁ። ሞትኩኝ፣ ኧረ ቀይር እላለሁ። ለካ ድምጽ አይወጣም፣ አፌ ተዘግቷል። ጥይት ሲገባ በዚህ ስለገባ እዚህ መንጋጋው ሰሯል። ስለዚህ መናገር አልችልም።
አፌ አንደበቴ ኦልሬዲ ተዘግቷል። በጣም ደም ወጥቶ ያለቀውም ከዛ የተነሳ ነው። በጣም ብዙ ደም ወጣ። በተመታው ስለተኛው ብዙ ደም ወጣ። ከዛ በኋላ ሆስፒታል ደረስኩ። ሆስፒታል ደርሼ ደግሞ የሚያክም ሰው ሆስፒታል ከደረስኩ በኋላ ብዙ ኬዝ ነበር ወይ እንዴት ተመታ፣ ማን ነው የመታው፣ በምን ኬዝ ነው እያሉ ወዲያውኑ ሊያክሙ አልቻሉም። እና በቃ ነፍሴ ልትወጣ ነው። አራዴኑኝ እላለሁ፣ በውስጤ ነው፣ ድምፄ አይወጣም። አንዳንዴ ራሴን ይስታለሁ፣ አላቅም። ከዛ ደግሞ መለስ ስላለው አይምሮ ያያል፣ ይታያል ምናምን። ከዛ ልጁ ብቻውንም ስለነበረው በሰዓቱ ያው ለሁሉም ሰው ቤተሰቦቼ እዚህ ሀገር አሉ፣ አጎቶቼ፣ አባቴም ነበር እና እነሱ ጋር ደዋወለ፣ ጓደኞቹ ጋር ደዋወለ። በቃ ህዝብ ነው በሰዓቱ። እንደዚህ አይነት ነገር ብዙም አይታወቅም። እኔም በዛ ጊዜ ልጅ ነበርኩኝ። በዚህ አሁን እንደምታዩት አይደለው። በከተማው ላይ ተግባቢ ነኝ ከሰው ጋር። በቃ ጠቅላላ ሰው ተገልብጠው ሆስፒታል መጣ። ከዛ በኋላ ከዶክተሮች ጋር ግብ ምንድነው፣ ምን እየሰራችሁ፣ ለምንድነው ማትሰሩት፣ ልጁ እየሞተ ምንድነው የምታጣሩት? ከዛ በቃ እንደውም ተገርመው ምን አይነት ልጅ ነው፣ ማን ነው፣ እንዴት ነው፣ ታዋቂ ሰው ነው ሁሉ ብሎ ሲያወሩ ነበር። ለምን አበሻ ያ አለ፣ አንድነታችን አለ። ከዛ በኋላ የሰውን ጩኸት፣ የሰውን ግፊት አይተው ፈርተው ወደ ሕክምና ገቡ። ከዛ በኋላ ሁሉንም አይነት ምርመራ ማድረግ ጀመሩ። ሰውነቴ በጣም አብጧል፣ ፊቴ አይታወቅም። በጣም በቃ ቶታሊ ተቀይሯል ሰውነቴ። አንገቴ አብጧል፣ ፊቴ አይታይም። እንዴት እንደሚሰሩ ራሱ ግራ ተጋብተው ነበሩ። በየት እንደገባ ራሱ በሰዓቱ አያሳይም። በጣም ደረቴ በጣም ተነፍተዋል። ሰውነቴ በቃ አብጧል ቶታሊ። ከዛ ይሄ እብጠት መቀነስ አለበት፣ መንገዱን ማግኘት አልቻልንም፣ ኦፕሬሽን መደረግ አለበት ምናምን ብዙ ነገር እያሰቡ እያወሩ ነበር። ከዛ በኋላ ወደ ኦፕሬሽን ክፍል አስገብተው መስራት ጀመሩ። ኦፕሬሽን በማግስቱ በሁለተኛ ቀን ነው የተደረግኩት። እንግዲህ በሰዓቱ ጥይት እንዳወጡ ነው የነገሩኝ። ቦታው በጣም ከባድ ቦታ ስለነበረ ለካ ኦፕሬሽን ከተደረግኩ ሊሞት የሚችልበት ቦታ ላይ ነው ጥይት የነበረው። በሰዓቱ አውጥተናል፣ ወጥቷል ብለው ነው ለእኛ የነገሩት። ከዛ በኋላ 1 ወር ከ15 ቀን ሆስፒታል ከተኛው በኋላ ወጣው። ጥርሴ ኦልሞስት ለ2 ወር ለ3 ወር አካባቢ ታስሯል። አልበላም። በስትሮ ነበር ጁስ ነገር ፈሳሽ ነገር ስጠቀም የነበረው። ምግብ የሚባል ነገር ለ3 ወር አላቅም ነበር። ጥርሴ በሽቦ ነበር የተዘጋው። እንግዲህ ከዛ በኋላ ከሆስፒታል ወጥቼ ቤት ጁስ፣ ውሃ፣ አጥሚት እነዛ የመሳሰሉት ነገር ነበር ስጠቀም ነበር እና በ3 ወር ውስጥ ላይ ሰውነቴ ወርደው ስጋ ሁሉ ነገር ሄደው በጣም በቃ ራሴ ለራሴ የሚያስደነግጥበት ሁኔታ ላይ ደረስኩ። በጣም ከስቼ ነበር ምግብ ስለማልበላ፣ በዛ ላይ አደጋ ተጨምሮ በጣም ከባድ ጊዜ ነበር። እንግዲህ ይህንን ጊዜ ሲያሳልፍ ቤት ገባው። እጄ ታስሮ ነበር። እጄ አይንቀሳቀስም። በሰዓቱ ከሆስፒታልም ሲወጣ እጄ አይንቀሳቀስም። ያው ሚሻል የመሰለን ነበር። ቤት ያው ብቻዬን ነበር በየቀኑ የማሳልፈው። ያው አጠገቤ ላይ የነበሩ ሰዎች፣ ጓደኞች፣ ሁሉም ሰው ያው በየራሱ ስራ ቢዚ ሆኖ የሚውልበት ሀገር ስለሆነ በጣም 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 ክፉ ጊዜ አሳልፌያለሁ። በጣም የሚያሳዝን ጊዜ፣ የሚያስለቅስ። አንዳንዴ በልታል ወይ ብሎ ቼክ የሚያደርግም ሰው አላገኝም እና በጣም እጨነቅ ነበር። በራሴ እጅ መንቀሳቀስ አልችልም ነበር። የሚደረገውን ነገር ማድረግ አልችልም ነበር። እንግዲህ በዛ ሁኔታ እያለው ሆስፒታል ይመላለስ ነበር። በየጊዜው ክትትል አደረግ ነበር እና ከቀናት በኋላ እጄ ምንም አይንቀሳቀስም። አንድም እንኳን የሚንቀሳቀስ ነገር የለም። አንድ ጣት እንኳን እንደዚች አይንቀሳቀስም። ምንድነው ይሄ ነገር? እንዴት ነው? በ2 ወርም በ3 ወርም በ4 ወርም እንደዚህ ካልተሻለ ምን ሊሆን ነው እየተባለ
በዛ በእጅ ዙሪያ ላይ በጣም